ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት አናባቢ ኢ በአጭር ድምጽ እንዴት ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ አናባቢ ኢ ሁለት አይነት ድምጽ አለው። አንዴ እንደ ኢ እናነባት እንችላለን፣ አንዴ ደግሞ እንደ ኤ እናነባታለን ማለት ነው። ስለዚህ ሁለት አይነት ድምጽ አላት ማለት ነው። ስለዚህ መቼ ነው እንደ ኢ የምናነባት፣ መቼ ነው እንደ ኤ የምናነባት የሚለውን እናያለን ማለት ነው። ዛሬ አጭር ድምጽ ማለት እንግዲህ አንድ አናባቢ ብቻ ካለው አጭር ድምጽ ወይም ሾርት ሳውንድ ብለን እንጠራዋለን ማለት ነው። ስለዚህ ኢ ዛሬ እንደምን ነው የምናያት ማለት ነው። ኢን እንደ ኤ እያነበብን ማለት ነው በአጭር ድምጽ። አጭር ድምጽ ማለት አንድ አናባቢ ብቻ ካለው አጭር ድምጽ ነው ማለት ነው። ስለዚህ በአጭር ድምጽ አሁን ለምሳሌ እዚህ ጋር ምን አለ? ጂኢ ቲ አለ። ስለዚህ አንድ አናባቢ ብቻ አለ። ማነው አናባቢው? ኢ ብቻ ነች። ስለዚህ ሌላ አናባቢ ከሌለ ኢን ምን ብለን እናነባታለን ማለት ነው? እንደ ኤ ብለን እናነባታለን ማለት ነው። ኤ ሚል ድምጽ ይኖራታል ማለት ነው። ስለዚህ መቼ ነው አጭር ድምጽ የምንለው፣ መቼ ነው ረጅም ድምጽ የምንለው የሚለውን እናያለን ማለት ነው። እንግዲህ አጭር ድምጽ ነው ዛሬ። ኢ በአጭር ድምጽ እንዴት ነው ማንበብ የምንችል፣ ድምጿ እንዴት ነው ምን ብለን ነው የምናነባት የሚለውን አብረን እናያለን ማለት ነው። አሁን እንደነገርኳችሁ እዚህ ጋር ጂኢቲ አለ። ስለዚህ ኢን እንደምን ነው የምናነባት? እንደ ኢ ሳይሆን እንደ ኤ ነው የምናነባት። አንድ አናባቢ ብቻ ካለው ኢን ኤ ብለን ነው የምናነባት ማለት ነው። ስለዚህ እዚህ ጋር ጂን እንደ ግ ነው የምናነባት፣ በአንድ ላይ ጂኤን በአንድ ላይ ጌ ብለን እናነባታለን። ከዛ ቲን ት ብለን ማንበብ ጌት፣ ጌት። በአማርኛውም ጌት አለ። ከዛ ምን ማለት ነው ትርጉሙ? ማግኘት ማለት ነው። ማግኘት። ያ ይሄኛውስ ምን ይላል? አሁንም ቲኢ፣ አሁንም ቲኢ ብቻ ነች ያለች። ሌላ አናባቢ ቢኖር እንደ ኢ እናነባት ነበር። ስለዚህ አንድ አናባቢ ብቻ ስለሆነ ኢን እንደምናነባታለን ማለት ነው። እንደ ኤ፣ እንደ ኤ፣ እንደ ኢ አይደለም የምናነባት፣ እንደ ኤ ነው የምናነባት ማለት ነው። አንድ አናባቢ ብቻ ካለው። ስለዚህ ቲኢን በአንድ ላይ ቴ ብለን ማንበብ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ። ስናነባው ቴል፣ ቴል፣ ቴል ይላል። ምን ማለት ነው? መናገር ማለት ነው። መናገር። ያ ይሄኛውስ አሁንም ኤስኢን እንደ ኢ አይደለም ምናነባት፣ ኤ ብለን ነው ምናነባት ማለት ነው። ምክንያቱም አንድ አናባቢ ብቻ ካለ ኢን ኤ ብለን ስለምናነባት። ሌላ አናባቢ ቢኖረው ግን ምን ብለን እናነባት ነበር? ኢን ኤ ብለን እናነባት ነበር ማለት ነው። ድምጿም ኢ ነበር የሚሆነው ማለት ነው። አሁን ግን አንድ አናባቢ ከሆነ ምን ብያችኋለሁ? እንደ ኤ እንደምትነበብ መያዝ አለባችሁ ማለት ነው። ስለዚህ ኤስ ኢን በአንድ ላይ ሴ ብለን ማንበብ፣ ቴን እንደ ት ማንበብ። ሴት፣ ሴት፣ ሴት ይላል። ምን ማለት ነው? ስብስብ ማለት ነው። ስብስብ። ያ ይሄኛውስ አሁንም ተመሳሳይ ነው። ኤን ኢን በአንድ ላይ ምን ብለን ማንበብ? እንደ ኔ፣ ኔ። ቲን ት ብለን ማንበብ ኔት፣ ኔት። ምን ማለት ነው? የተጣራ ማለት ነው። የተጣራ። ያ ይሄኛውስ አሁንም ተመሳሳይ ነው። ዳብሊው ኤን እንደ ዌ፣ ዌ። ቲን እንደ ት ማንበብ ዌት፣ ዌት። በአማርኛውም ዌት ይላል። ምን ማለት ነው? እርጥብ ማለት ነው። እርጥብ። ያ ይሄኛውስ ምን ይላል? አሁንም ኤስኤን እንደምናንብባት እንደ ሴ፣ እንደ ሴ። ዳብል ኤልን ሁለቱንም ኤል በአንድ ድምፅ እንደ ል ማንበብ ሴል፣ ሴል። ምን ማለት ነው? መሸጥ ማለት ነው። መሸጥ። ያ ይሄኛውስ አሁንም ዳብሊው ኢን እንደምናንብበው እንደ ዌ፣ ዌ። አሁንም ሁለቱን ኤል በአንድ ላይ ል ለማንበብ ዌል፣ ዌል። ምን ማለት ነው? ጥሩ፣ አሪፍ ስንል ዌል እንላለን ማለት ነው። ያ ይሄኛውስ በተመሳሳይ ዳብሊው ኤች ኢን በአንድ ላይ እንደ ዌ፣ ዌ ብለን ነው የምናነበው። ዳብሊው ኤች ኢን በአንድ ላይ ዌ፣ ኤ የሚል ድምጽ አለ ማለት ነው። ስለዚህ ዌ፣ ኤንን እንደ ን፣ ዌን፣ ዌን። ምን ማለት ነው? መቼ፣ መቼ። ጊዜ ስንጠይቅ ዌን እንላለን ማለት ነው። መቼ ለማለት። ያ ይሄኛውስ ምን ይላል? አሁንም
ዳብሊው ኢን በአንድ ላይ ዌ ብለን ማንበብ ዌ፣ ኤስን እንደ ስ ማንበብ፣ ቲን እንደ ት ማንበብ ዌስት ዌስት። ምን ማለት ነው? ምዕራብ ማለት ነው። ምዕራብ። ያ ይህኛውስ ምን ይላል? አሁንም ኤፍ ኢን እንደምናንብበው እንደ ፌ፣ ሁለቱንም ኤል በአንድ ላይ ል ብለን ማንበብ ፌል ፌል። ምን ማለት ነው? ወደቀ ወይም ወደቅ እንደማለት ነው ፌል ስንል። ያ ይህኛውስ ምን ይላል? አሁንም ኤል ኢን እንደምን ማንበብ? እንደ ሌ እንደ ሌ፣ ኤፍን እንደ ት፣ ቲን እንደ ት ማንበብ ሌፍት ሌፍት። ምን ማለት ነው? ግራ ማለት ነው። ግራ። ያ የመጨረሻውስ ምን ይላል? አሁንም ቲኢን በአንድ ላይ ቴ ብለን ማንበብ፣ ኤስን እንደ ስ ማንበብ፣ ቲን እንደ ት ስናነበው ቴስት ቴስት። ምን ማለት ነው? ፈተና፣ ሙከራ እንደማለት እንጠቀመዋለን ማለት ነው። ያ እንግዲህ ዛሬ ምን አየን? አናባቢ ኢ በአጭር ድምፅ እንዴት ማንበብ እንደምንችል፣ ድምፃቸውስ እንዴት ነው ድምፃቸውን ማወቅ ምንችለው የሚለውን አይተናል ማለት ነው። አሁን ካያችሁ ምንድን ነው አጭር ድምፅ ማለት ምንድን ነው? ኦልሬዲ አንድ አናባቢ ብቻ ካለው ከቃሉ አንድ አናባቢ ብቻ ካለው ምንድን ነው ማለት ነው? ይሄ አጭር ድምፅ ነው። ስለዚህ ኢ የምትባል ፊደል ምን ብላ ትነበባለች፣ ድምጿ እንዴት ነው የሚለውን ኢ እንደ ኤ ትሆናለች ማለት ነው። ስለዚህ አንድ አናባቢ ብቻ ካለ፣ ስለዚህ ኢን ኤ ብለን ማንበብ ነው ማለት ነው። ይህ ነው አጭር ድምፅ ማለት። ስለዚህ አንዳንዶቻችሁ ሾርትና ሎንግ ድምፅ ስለማታውቁ ትወዛገባላችሁ ማለት ነው። ኢን እንደ ኤ ነው ማነባት ወይስ እንደ ኤ የሚለው ትንሽ ያወዛግባል ማለት ነው። አሁን ዛሬ በአጭር ድምፅ አየን ማለት ነው። ቀጣይ ደግሞ በሎንግ ድምፅ ኢን እንዴት ነው ማንበብ የምንችል፣ ድምጿስ እንዴት ነው የሚለውን እናያለን ማለት ነው። ከዛ በፊት ግን ብዙ ቪዲዮዎች በዚህ መሰረት ሰርችላችኋለሁ ማለት ነው። ለምሳሌ ኤ በአጭር ድምፅም በሎንግ ድምፅም እንዴት ማንበብ የምንችል፣ ድምፃቸውስ እንዴት እንደሆነ አይተናል ማለት ነው። ያን ያላያችሁ ቤተሰቦች ገብታችሁ ማየት ትችላላችሁ ማለት ነው። ኦኬ። ስለዚህ በዚህ መልኩ ብታጠኑ በደንብ እንግሊዘኛን ማንበብ ትችላላችሁ ማለት ነው። የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኞላችሁ። ሰናይ ጊዜ